ማለት አልጠበቅኩም ነበርም። ሲቀጥል ደግሞ ያው ናፍቀኸኝ ነው የመጣሁት። አንተም እንደዛ ናፍቄ ምናምን የጠራኸኝ ነው መሰለኝ ነው። ዛሬ እንግዲህ ቡራ ከአብሳላት ጋር መጥቷል ማለት ነው። እንግዲህ የመጣበትን ምክንያት ግልጽ አድርጓለኝ። ምክንያቱም እንግዲህ አብሳላትና ቡራ የተገናኙበትን ነገር በቃ በአጭር ጊዜ ውስጥ ተገናኝተን እነዚህ ጋር ማብቃት ስላለበት ለእኔ ደግሞ ብዙ መስዋዕት ስለከፈለች ለእሷ ይገባታል የምለውን ነገር ሰርፕራይዝ ላደርጋት ነው ብሎ ሰርፕራይዝ ዛሬ አድርጓታል ማለት ነው። እንግዲህ አብሳላት ማለት ደግሞ እንደምታውቋት ስቲል ማለት ነው እና ሳውዲ ለመሄድ በአንድ እግሯ ቆማ ያለችና ናፍቀኸኛል በማለት ሩጣ እንግዲህ መታ ቡራ ላይ የምትጠመጠም ሴት ናትና እንግዲህ በሀይሚ ላይም የነበረውን ነገር አይታቸዋል። ምን እያለች ስትል እንደነበርና እንግዲህ ስለ ቡራና ስለ ሀይሚ ብቻ ነው መናገር የምፈልገው። እውነት ለመናገር ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ እንግዲህ ዛሬ ያው የእስልምና እህት ወንድሞቼ ጾም ገብቷል። እንግዲህ ጾሙን የሰላም የበረከት ያደርግላችሁ እያልኩኝ አብረን እየጾምነ ነውና ደስ ይላል በጣም። እንግዲህ ዛሬ ገብቷል ማለት ነውና ከማን ልጀምር? ከቡራ ነው የምጀምረው። ቡራ መልካምነቱን ቅንነቱን በጣም አደንቅለታለሁ። ለሰው ልጅ ያለው ቅንነት ሰው እንዲያድግ እንዲለወጥ ይፈልጋል። ከቅንነቱ አንፃር ማለት ነው እና ነገር ግን ደግሞ አንዳንዴ አብዝቶ ማለት ነው እና ለሰው ቅን ስትሆኑም እንዳለ ሆኖ ግን ደግሞ በመሃል ምንድን ነገር ይሄ ነገር ያሳጣኛል ብሎ ማሰብም ጥሩ ነገር ነው እና አብሳላት እንግዲህ በአጭር ጊዜ ውስጥ ነው የመጣችው። እውነት ለመናገር ያን ያህል ብዙ ዋጋ ከፈለች የሚያስብል ነገር ነው ብዬ አላስብም። ምክንያቱም ያው ቡራ ያላትን ነገር አድርጋለችና እንዲሁም ብዙ ነገር ስትል ነበር ሀይሚን እንደውም ይቅርታ መጠየቅ አለባት ብዬ አስባለሁ። ማለት ብሩክ እንኳን አድርጊልኝ ብሏት እሱን ወግና እንኳን ብትመጣ ብሩክ ያላትን ነገር እንኳን ለመተወን ፈቃደኛ ሆና ብትመጣ ቢያንስ አለ አይደለ ሀይሚ ፊት ስትደርስ ያልሆነ ነገር መናገር የለባትም። ይሄን የመሰለ ልጅ ከደረቱ ላይ ተለጥፋ ይሄን የመሰለ ልጅ እኮ ነው ሙድ የምትዝበት ምናምን እያለች እና ነገር ታጣመማለች እያለችም ነበረ እና ብቻ ማለት አላስፈላጊ ቃላቶችን ስትናገር ነበር እና እንግዲህ ቡራ ሰብስክራይብ አድርጓት እያለ ነው። ብሩክ በየዋህነት ማለት ነው የሆነ ነገር ለማሳካት ወይም የሆነ ነገር የተጣመመ ነገር ለማቀናት ስትል ደግሞ በጣም ደግሞ አንተ ላይ የሚደርስ ነገር አለና በተለይ ሴት ማምጣት የለብም ብሩክ ማለት ነው። ከሀይሚ ጋር በምትጋጭ ጊዜ ለወደፊት ማለት ነው በቃ ችግር ግን ከሀይሚ ጋር መፍታት፣ ያለዚያ በዙሪያችሁ ያሉ ጓደኞች አሉ ለሁለታችሁ ምርጥ የሆኑና ፍጽ ያሉና በእነሱ ችግራችሁን በውስጥ መፍታት ትችላላችሁ እንጂ እልክ ስትጋቡ ሴት ይዘህ የምትመጣ ከሆነ አሁንም ከባድ ነው ለወደፊቱ ማለት ነው። እና ስለዚህ እንደኔ አብሳላት ምንም ቡራ ያላትን እንኳን ለመፈጸም መታ ቢሆንም እንኳን ያልሆኑ ቃላቶችን ሀይሚን በቃ ሴት ሆና እንደዛ ስትናገር ነበርና ይቅርታ ብትጠይቃት ደስ ይለኛል። የምሬን ማለት ነው ይቅር ቢባባሉና ስለዚህ እንግዲህ ቤተሰብ አናደርግም እያሉ ነው የጨረቃ ፋሚሊዎች ይለያሉ እኮ ሀይሚን የሚያስከፋትን ሰው ማንም አይፈልግምና አናደርግም ስልካችን ሞልቷን እያሉ ነው። ይመቻችሁ። የምሬን ማለት ነው። እኔ በአንድ አካውንት ሰብስክራይብ አድርጊያታለሁ ግን ደግሞ ብሩክ ማለት ነው ምንም ቢሆን አሁን እሷ እስኪ ምንድነው በምን ሁኔታ ነው ያስተካከለች? ማለት ዱባይ እንሂድ ስትላትን ሀይሚ አልሄድም ስትል እኔ ጋር እንሂድ ነው ያለች፣ አብረን እንሂድ ነው ያለች እንጂ ያን ያህል መስዋዕትነት ትከፍላለች የሚባል ነገር የለም። ቻናል ስለተከፈተላት ደስ ብሎኛል፣ ችግር የለውም ሰው ሰርቶ ቢለወጥ። ግን ዛሬ ቻናል ስለተከፈተላት እሷ ደስ አላላትም። እንዲሁም የቀረባት ነገር እንዳለ ነው የሚያመላክትና የምሬን ማለት ነው። እና ብሩክም እንግዲህ እዚህ ጋር ያበቃል ማብቃት አለበት ብሎ ነገሩን ለመቋጨት ነው የመጣ። እሷ ግን ሰርፕራይዝ አለሽ እስኪ ገምሽ ስትባል ዱባይ ልትወስደኝ ነው ወይ አላለችም። ይሄ የዱባዩ ነገር እንዴት ነው እንዴ? ደፋር ነሽ እንዴ አንቺ የሰው ባል ዱባይ ይዘሽ ሄደሽ የምትዝናኒ? እና ቡራ ከሴቶች መራቅ አለብህ በቃ። ወንድ ልጅ
ሴት ልጅ ቤስት ጓደኛው ቤስት ፍሬንዱ የምትባል ከፍቅረኛው ውጭ ልትኖር አይችልም እና አንተም ብለዋል። ስለዚህ ከሴቶች መራቅ አለብህ በቃ በየትኛውም ሁኔታ ምንም ቢሆን ማለት ነው። ብሩክ ቅንነቱንና ደግነቱን እያዩ በቃ ይቀርባሉ። በዛው ብዙ ነገር ይላሉ። ብቻ እንግዲህ ፈጣሪ ይሁናችሁ የምሬ